በአስቸኳይ የአርሲውን ጥቃት አስቆማችሁ ከታሪክ ተጠያቂነት ዳኑ። ዝም ማለት ገዳዮች ጎን መቆም ስለሆነ መተናል። ሙሲባም እንደሆነ ታውቃላችሁ። ሞትን መላመድ ሰዎች የላኩልኝን ሳይካህኑን የተቃጠሉትን አብያተ ክርስቲያናት ሰዎች እየቀረጹ ሲልኩልኝ እናን እያለቀሱ ምንም ማድረግ በማይችሉበት ሁኔታ ሲያዝኑ የደም መሬት አርሲ ሆንሽ ምነው አንቺ ምድር ሐዘን በዛብሽ። የታጣቂዎቹ መግደል አሁንም እንደቀጠለ ነው በተለያዩ ቀበሌዎች ማለት ነው። ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት አላችሁልኝ? መግቢያው ላይ እንዳያችሁት ይህንን ቪዲዮ የሰራሁት አርሲ ላይ እየተገደሉ ስላሉ ወገኖቻችን ስለ ክርስቲያን ወገኖቻችን ቪዲዮ አለመስራት እንደ ወንጀለኝነት ስለተሰማኝ ነው። ኦርቶዶክሳውያን ክርስቲያን አማኞች በየወሩ አንዳንድ ጊዜም ወሩ ሳይደርስ በየሳምንታት ልዩነት እየተገደሉ ይገኛል። በዛሬው ዕለት እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ የሆኑት አቡነ ማትያስ ከሰሞኑ ተደርጎ ስለነበረው ወገኖቻችን ግድያ ይህንን መግለጫ ሰጥተዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያናችንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት አባታዊ መልእክትን አስተላልፈዋል። የአገልጋዮችንም በድኖች ለሰማይ ወፎች መብል አደረጉ፣ የቅዱሳንህንም ሥጋ ለምድር አራዊት። መዝሙረ ዳዊት መዝሙር 78 ቁጥር 2። በአርሲ ሀገረ ስብከት በአሰኮ፣ በሸርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተ ክርስቲያን በተቃጠለበት እንዲሁም ካራኩፍቴና መድኃኔዓለም ቤተ ክርስቲያን በተዘረፈበት በዚህች ክፉ ቀን በርካታ ምዕመናን መስዋዕታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተ ክርስቲያናችንን በእጅጉ ያሳዘነ ክስተት ነው። የሰላም የፍቅርና የታሪክ ማህደር የሆነችው ቤተ ክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯም በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ ቤተክርስቲያናችን ስም አበክረን እናሳስባለን። በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያውያን በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተ ክርስቲያናችን ጎን እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ቤተ ክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁልጊዜ የምትቆም መሆኑን በመግለጽ ይህንን የሐዘን ሰዓት አምላካችን በምሕረቱ ያሳልፍልን፣ የሞቱትንም ነፍሳቸውን በመንግስተ ሰማያት ይቀበልልን፣ የተጎዱትንም በቸርነቱ ያጽናልን በማለት አባታዊ የሐዘን መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቦታ 26 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ይህንን ቪዲዮ ለመከታተል ሰው መሆን ብቻ በቂ ነው። ሰብአዊነት የሚሰማችሁ እስከ መጨረሻ ተከታተሉኝና ሐሳብ አስተያየታችሁን ታጋሩኛላችሁ። ምክንያቱም እየጠፋ ያለው ውድ የሰው ህይወት መተኪያ የሌለው የሰው ህይወት ነው። ሰው ህይወት ደግሞ እንዳይሞት ለማድረግ ሰው መሆን ብቻ በቂ ነው። ሰው በውስጡ በያዘው መጥፎ ሐሳብ ብቻ ስለ ሰዎች ያለው አመለካከት የተንሸዋረረና ያልተስተካከለ ከሆነ ውስጡ ያለው መጥፎ ሐሳብ መጥፎ ነገር እንዲያደርግ ያደርገዋል። ስለዚህ እነዚህ አርሲ ላይ ኦርቶዶክሳውያን ላይ በየጊዜው እየተደረገ ያለው ግድያ ከየት የወጡ ማህበረሰብ ነው? ከኛው ከኢትዮጵያ ማህበረሰብ የወጡ አይደሉምና እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጧል ቃልሽ ትባላለህ ስትናገር አትግደሉን ነው፣ ሌላ አይደለም። እንዴ አትግደሉን አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉ።
አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ምን አይነት ጭካኔ ነው? ይህንን ለማውገዝ የትኛውም ሃይማኖት ተከታይ መሆን አያስፈልግም። የትኛውም ብሔርና ዘር አባል መሆን አያስፈልግም። ቪዲዮ ላይ እንደምትመለከቱም ከየትኛውም የሃይማኖት ተከታይ ይሁን ኢትዮጵያ ውስጥ በአብዛኛው የክርስትናና የእስልምና እምነት ተከታይ ማህበረሰብ የሚኖርበትና የሚበዛበት ነው። ይህ ደግሞ ከኛ ከኢትዮጵያዊነት ባህል ይወጣ ነው። ትልቁ ሙሲባም እንደሆነ ታውቃላችሁ፣ ሞትን መላመድ። ከተወሰኑ አመታት በፊት አይደለም ይቅርና በቁጥር በርከት ስላሉ ሰዎች ሐዘን ወይም በግፍ መጨፍጨፍ መገደል ስናወራ ይቅርና ስለ አንድ ግለሰብ በግፍ የተገደለ ግለሰብ አመተን እንኳን ስንናገር ውስጣችን እንዴት ነበር የሚሆነው? ግን ሳንወደው ሳንፈቅደው ከመደጋገሙ የተነሳ ተላምደን ዛሬ ላይ ስናወራው ያለው ስሜት ከዛኛው ጋር ለማነጻጸር ይከብዳል። ሞትን እንደመላመድ ትልቅ አደጋ የለም። በዛ ላይ መፍትሄ ማምጣት አለመቻላችን ራሱ ይሄ ሌላ ትልቅ በሽታ ነው። እኔ እንደሚመስለኝ እንደውም ለገዳዮቹ መልእክት አስተላላፊ የሆንን ነው የሚመስለኝ። ለሆነ አካል የሰሩት ወንጀል እንዲደርስ ይፈልጋሉ። እኛም ያንን የምናደርሰው በእርግጥ መፍትሄን በመፈለግ ነው። መፍትሄ አላገኘንም፣ ግን የሱን አላማ እያሳካን ነው። ያ ማለት ለሚፈጠረው ነገር ዝም እንበል አናድርስ ማለት አይደለም፣ አንጩህ ማለት አይደለም። ግን እስኪ እንደ መንግስት የሚለውን ነገር ትታችሁ እንደ ህዝብ ምን እናርግ? እንዴት እናስቆመው ይሄንን ነገር? መላመዳችን ራሱ እኮ ትልቅ አደጋ ነው። እኛ ግን ዛሬም ላይ እኔ ቤቴ መጥቶ እስካለንኳኳ ድረስ ይሄ ጉዳይ አይመለከተኝም እያለ ነው። እኛ ግን ዛሬም ተቀምጠን በዘር በሃይማኖት ሬሳ ቆጥረን ካታጎሪ መድበን ይሄ የኔ ጉዳይ ነው፣ እኔ ያኛው አይመለከተኝም፣ ይሄ ደግሞ የዚህኛው ጉዳይ ነው አይመለከተኝም እያልን ነው። መቼ ነው በጋራ ይሄ ነገር ይበቃል የምንለው? ወንጀል ወንጀል ነው። ወንጀል ብሔር የለውም፣ ሃይማኖት የለውም። ሁሉም የየድርሻውን ያልቅስ ብለን ዝም የምንል ከሆነ ይሄን ነገር ማስቆም አንችልም። ምንድነው ማድረግ የሚሻለን? የመንግስት የመጀመሪያና ተቀዳሚ ተግባሩ ሰላም ማስፈን ነው። ሰው ባለበት አካባቢ በሰላም እንዲኖር ማድረግ ነው። የህግ የበላይነትን ማስከበር ነው። አርሲ ላይ ስንት ጊዜ ነው አሁን በየሶሻል ሚዲያው ሁሉ ጊዜ እየሰማን ያለ ነው። 20 ሰው 30 ሰው በዋዛ እየተገደለ። እዛ አካባቢ የሚኖሩ ክርስቲያን ማህበረሰቦች የራሴ እይታ ሁለት አማራጮች አሉ። ሰዎች የላኩልኝን ሳይ ካህኑን የተቃጠሉትንም አብያተ ክርስቲያናት ሰዎች እየቀረጹ ሲልኩልኝ ምዕመናን እያለቀሱ ምንም ማድረግ በማይችሉበት ሁኔታ ሲያዝኑ ልክ በሻሻ እንደተደረገው ጅማ፣ ልክ ጅጅጋ እንደተደረገው አይነት አሁንም ሲደረግ ምንም ይሁን ምን እዛ አካባቢ መቼም አንድ ሰው ተወልዶ ሲያድግ የሚያፈራው ንብረት አለ፣ የሚያፈራው ገንዘብ አለ። ያንን ቦታውን ለመልቀቅ ያፈራውን ገንዘብ ጥሎ መምጣት ይጠይቃል። አንድ ማህበረሰብ ከዛ ወጥቶ ሲመጣ እዛ ትዳር መስርቶ አለ፣ ልጆች አሉ፣ ትምህርት ቤት አለ፣ ሌላ ማህበራዊ ላይፍ አለ፣ ኤቭሪቲንግ አለ። ይህን ሁሉ ትቶ መምጣት አለ። ይህን ሁሉ ትቶ መምጣት በጣም ከባድ ነው። ከህይወት ግን ምንም የሚበልጥ ነገር የለም። ተራን ከመጠበቅ አካባቢውን በሙሉ ለቆ መውጣት። እንግዲህ ከሰብአዊነት ወጥተን ከሰውነት ይልቅስ ንብረት ገንዘብን የምናስቀድም ከሆነ ይሄ ነው። ሁለተኛ መንግስት ከዚህ ቀደም እንግዲህ እንዳየነው ሊያስከብር አልቻለም። አሁንም ቢሆን መንግስት የማይችል ከሆነ እኔ ልጠብቃችሁ አልችልም ብሎ መናገር አለበት። ከዛ ባለሙሉ ተስፋ ይሁን። በየ15 ቀኑ በየወሩ ሰው እየተገደለ እንደዚህ መቀጠል የለበት። የደም መሬት አርሲ ሆንሽ ምነው አንቺ ምድር ሐዘን በዛብሽ። አይዟችሁ፣ ይህ ፖለቲካም ዘረኝነትም አይደለም። በአርሲ ዞን ባለማህተቦች እየተጨፈጨፉ ይገኛሉ። ሰው እንዴት ባቀናው ሀገር ልጁን ይነጠቃል? እናት አባቱን ይነጠቃል? እንዴትስ በኢትዮጵያ ምድር? እነዚህ ዜጎች ከየት ተፈናቅለው የመጡ ናቸው? እውነትስ ኢትዮጵያዊ አይደሉም? የኢትዮጵያስ ድንበር ከየት እስከ የት ነው? ምክንያቱም እኛም ተሻግረን ያለ ድንበራችን እንዳንሄድ የሚመለከተው አካል የሚፈጸው ለንጹህ ደም በአስቸኳይ መፍትሄ እንዲያበጅ ስል ጥሬን አስተላልፋለሁ። እኔ ምን ማለት እንዳለብኝ ብቻ አላቅም። በርካታ ሰዎችም ያው እንዳያችሁት የራሳቸውን አስተያየትና ሀሳብ ሰጥተዋል። ትልቁ ሚና ከመንግስት ነው የሚጠበቀው። ሁሉ ጊዜ እያለቀሱ ሁሉ ጊዜ እያነቡ እንደዚህ ሆነ በየሶሻል ሚዲያው
ዛሬም እንትኖች ተገደሉ፣ ዛሬም ሰው ተገደለ። በአርሲ 10 የኦርቶዶክስ ምዕመናን ተገድለዋል። በነገራችን ላይ የታጣቂዎቹ መግደል አሁንም እንደቀጠለ ነው፣ በተለያዩ ቀበሌዎች ማለት ነው። እንደስከዛሬው እንደምለውም የአርሲ ጥቃት የወለጋ ጥቃት ነው። በነገራችን ላይ ክርስቲያን ብቻ አይደለም እየተገደለ ያለው፣ በተለያየ ቦታ የሌላ እምነት ተከታይ ወንድሞቻችን እህቶቻችን እየተገደሉ ነው። ምን አይነት ማህበረሰብ እየተፈጠረ እንዳለ ኢትዮጵያን ይሄ ለመናገር በጣም እየከበደኝ ነው ያለው። ልቤ በጣም ተሰብሯል። እስኪ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አጋሩ።